በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 12። በዚች ቀን የመላእክት አለቃ ቅዱስ ሚካኤል ይታሰባል። እንደ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓል መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከዔሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ቤት ሄደ። እርሱም ሁለቱን ልጆቹ ሊያና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገድን እየጠረገና እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ዔሳውንም በፍቅር በሰላም ተቀብለው። ስለዚህም የሊቀ መላእክት ቅዱስ ሚካኤል የበዓል መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ በረከቱም ትደርብን አሜን። ዳግመኛ በዚች ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ የቴዎድሮስ በናርዲሊዎስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉስ ኑማርያኖስም በጦርነት ውስጥ በሞተ ጊዜ ልጁ የሱጦስም በጦርነት ውስጥ ነበረ። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲሎዶስ ዲዮቅልጥያኖስን ነገሰ። ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳዳሪ ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብጽ የሆነ የዩስጦስ እህት የንጉስ ኑማሪዎስ ልጅ ሚስት ሆነችና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት በጦርነት ውስጥ ሁሉ ጠላቶቹን ድል አድርጎ ያሳድዳቸው። የፈረስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸውን ይሰበራል፣ ይገዙለታልም። ከእርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክደት ምክንያት የሆነ የቆዝ ንጉስ ልጅ ኒጎሚዳንስ 2 ጊዜ የማረከው እርሱ ነው። ከአባ አጋግዮስም ዘንድ በአኖረው ጊዜ አጋግዮስ በኒጎሚዳስ ክደት ልክ ወርቅ አስመዝኖ ከቁስ ንጉስ ተቀብሎ ወደ አባቱ መልሷታልና። የከበረ ቴዎድሮስም በናርዲሊዎስም በጦርነት ቦታ ብናቢስ በሚባል ወንዝ አጠገብ ሳለ ስሙ ለወንዲዮስ የሚባል ወዳጁ ሳለ ከዚህ በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሳልል አለ። በላይም በታላቅ ዙፋን ጌታችን ተቀምጦ በዙሪያው የብዙ አላፍ መላእክት ያመሰግናሉ። ከበታችም ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠው ቴዎድሮስ በናርዲሊዎስ ሆይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያም ጊዜ ከቆመበት አንዱ ወሰደውና በእሳት ባህር 3 ጊዜ አጠመቀው። ሁለመናውንም በመንበሩ ዙሪያ እንደ ቁመቱ ሆነ። ቴዎድሮስም በናርዲሊዎስም ጌታችን ከወዳጄ ከለወንዲዮስ መለየት አልሻም አለው። ጌታም እንዲህ አለው መለሰለት፣ እርሱ ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህም በኋላ ቴዎድሮስ በናርዲሊዎስ አየ። እነዚህ መላእክትም ለወንድኡዮስና ኒቆሮስን አጠመቃቸው። ከእሳት ባህር ውስጥ አጠመቃቸውና እነርሱ ለቴዎድሮስ በናርዲሊዎስን ሰጡት። ከእንቅልፍም በነቃ ጊዜ ራእይ እንዳየ ለለወንዲዮስ ነገረው። ፈጽሞ ደስ አለ ብላቸው እርስ በርሳቸው ተሳሳሙ። ከዚህም በኋላ የቁዝ ሰራዊት አለቃ ኒቆስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚታወቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናርዲሊዎስ እኔንና ወንድሜ
ዳርዮስን ለአንተ በእጅህ እንደሰጠው ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚህን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት ጌታችን በኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሥ ቆዝ እንዴት እርቅ እንዳደረጉ ሊጠይቃቸው ያን ጊዜ ንጉሥ ወደ ቴዎድሮስ በናድሌዎስ ላከ። ዲዮቅልጥያኖስ ጌታችን ኢየሱስ ክርስቶስ ክዶ ጣዖታትን ባመለከ ጊዜ ስለዚህ የቆዝ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ በናድሌዎስም ሰራዊቱን ነፍሱን ከሰማይ ሊያድናት የሚወድ ወደ ፈለገው ይሄድ። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከእኛ ጋር ይኖር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበት ሞት እኛ ከአንተ ጋር እንሞታለን፣ አምላክንም አምላካችን ነው ብለው ጮሁ። የተመሰገነ ቴዎድሮስም ደግመኛ ነገራቸው። እውነት ከሆነ ሁላችሁ ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያን ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውንም ሲወጡ ከፀሐይ እንዲህ የሚል ቃል ሰሙ ከሰማይ እንዲህ የሚል ቃል ሰሙ። ምስክሮቼ በርቱ፣ ጽኑ፣ አሸናፊዎች ሁሉ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስን በናድሌዎስንም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ በሁለት ወንዶች ከላውዲዮስ ከኒቆሮስ ጋር ገባ። ንጉሥም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስን በናድሌዎስንም ንጉሥን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለወንዲዮስና ኒቆሮስ ንጉሥን ረገሙት። እርሱም ተቆጣ። ለወንዲዮስና ኒቆሮስን ወደ ሚዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስ የፈረስ ሀገር የሰራዊት አለቃ መኮንን ስለነበረ ከፈረስ ሰዎች የተነሳ ዲዮቅልጥያኖስ ፈርቶአልና። በዚያም ለወንዲዮስና ኒቆሮስ ባሰቃዩአቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊል ተቀበሉ። የከበረ ቴዎድሮስን በናድሌዎስን ግን ከሞተ ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸውን 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩት አዘዘ። እግዚአብሔር መልአኩን ሚካኤል ወደ እርሱ ልኮ በመከራ ሁሉ አጸናው። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና የመረጥኩህ ቴዎድሮስ ሆይ ሰላም ይሁንልህ። ይህንን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እሊህ ብረቶቹ ከሥጋ ውስጥ አውጥቼ እንዳድንህ ትሻለህን? አለው። ቴዎድሮስ በናድሌዎስ ጌታችን እንግዲህስ ስለ ከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናድሌዎስን ሆይ እነሆ 3 አክሊላትን አዘጋጅቻለሁና፣ አንደኛው ስለ ድንግልና፣ ሁለተኛው የዚህ ዓለም ክብር ትተህ መከራ ስለተቀበልክ፣ ሶስተኛ ስለ ስሜ ደም ስለ አፈሰስክ ነው አለው። እኔም ቃል ኪዳኔን ሰጠሁ። ስምህን ለሚጠራ መታሰቢያ ለሚያደርግ በሁሉ ቦታ ከመከራ ሁሉ አድነው ዘንድ ለድኖቹም ምጽዋት የሰጠው ስለ አንተ በቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈና ያጻፈው ቤተ ክርስቲያንን የሰራና ሁሉ ኃጢአት ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችን ይህ ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3 አክሊሎችን ሲሰጡት 3 መላእክት አየ። በዚያም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናድሌዎስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰገዳቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቸውን ካህናት ላከ። ሁለተኛም ንጉሥን የሚወዱ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናድሌዎስ ሰራዊቱም የነገሥታት ንጉሥ የጌቶች ጌታ ከሆነ ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮኹ። ንጉሥም ሰምቶ ራሶቻቸውን በሰይፍ የቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 የሆኑ ሰማዕታት ራሳቸውን ላይ አክሊል የሚያኖሩ ብርሃናውያን መላእክት አየሩን ሞሉት። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን
የቅዱሳን ሰማዕታት የሉሊያና የመነኮሴው የዳንኤል መታሰቢያ ነው። የይስሐቅም ልጅ ያዕቆብ የልደቱ መታሰቢያ ነው። በረከቱም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ቀን ጥር 12 የክብር ባለቤት ጌታችን ኢየሱስ ክርስቶስ ፈጣሪያችን የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የተአምራት መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሰሩ። ቅዱስ ወንጌል እንደተናገረ ይህች የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛውን የሚጥም ጣፋጭ ወይን አድርጎታልና በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩ በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ አቆይተህ አጠጣኸን አለው። ጌትነቱን ገለጠ። ደቀ መዛሙርቱም አመኑበት። ለእርሱ ከቸሩ አባቱ መሐሪ ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። አሜን። ጥር 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቃና ዘገሊላ፣ ቅዱስ ያዕቆብ እስራኤል፣ ቅዱስ ቴዎድሮስ በናድሊዎስ፣ ቅዱሳን ለውዲዮስና ኒቆሮስ። 5250 ሚሊዮን ሰማዕታት። የቅዱስ ቴዎድሮስ ማህበር። ወርሃዊ ቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሥ ኢትዮጵያዊ፣ ቅዱስ ቴዎድሮስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ዛምጠው ትኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ኪስ መዚአከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል መስጋኪ እግዚአብሔር ጸባኦ ሰላም ለኪ ብርክት አንቲ እምቅድስት ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሎ ጸሊም ወረንታና አፍቅሮ ልክ ኢየሱስ ክርስቶስ ከመ ይስረየነ ኃጣውኢነ ለዓለመ ዓለም አሜን።